እንደምን አላችሁ? የሚገርም ዜና ነው ይዤላችሁ የመጣሁት ስለ መካከለኛው ምስራቅ አሜሪካ፣ ኢራን፣ እስራኤል ማለት ነው። 2 ሳምንት ሞላው። ኢራን አሁንም አለች። ዩራኒየሟም ለነ አሜሪካ አልሰጠችም ወይም አልወሰዱባትም። አሁንም ገልፍ አገራት ላይ እየተኮሰች ነው። የአሜሪካ የቢዝነስ ማዕከሎችን ማለት ገልፍ ስቴትስ የሚባሉት የአሜሪካ ቢዝነስ ኢምፓየሮች ናቸው፣ የኢነርጂ ማዕከሎች ናቸው እና የጦር ማዕከሎችም ናቸው፣ ቤዞች ናቸው። እያጠቃች ነው፣ አልቆምም። በሮኬትም በሚሳኤልም በድሮንም እየመታች ነው፣ ማስቆም አልቻሉም። እስራኤልም እንደዚሁ ጥቃት እየደረሰባት ነው። ኢራንም እንደዚሁ ጥቃት እየደረሰባት ነው። ሂዝቦላም እንደዚሁ ማለት ነው። ምንድን ነው ካሁን በኋላ የቀረው ነገር? ያን በሚያክል አቅማቸው ኢራንን ካላንበረከኩ አሁን ባላቸው አቅም እና አሜሪካ ኢራንን ያንበረክካሉ ወይ ብትሉ ይሄ የማይታመን ነገር ነው። በጣም እጅግ መጥፎ ዜና ደግሞ ቻይና ታይዋንን መክበብ ጀመረች ዛሬ ማለት ነው። ታይዋንን መክበብ ታይዋንን ማጥቃት ላይሆን ይችላል። አሁን ባለው ሁኔታ ቻይና ታይዋንን ለመቆጣጠር ምን ብላ ጦርነት ትከፍታለች ወይ የሚለው ነገር ብዙም ላያሳመን ይችላል። ግን የአሜሪካንን አቴንሽን መበተን፣ አሜሪካንን ስጋት ውስጥ መክተት፣ በኢራን ላይ ያላትን ልዩ ትኩረትና ዘመቻ የሚያደናቅፍ ዲስትራክት የሚያደርግ ነገር ነው የሚሆነው። ይሄ ለኢራን ትልቅ ሽልማት ነው ማለት ነው። እና የመጀመሪያ ፎርሙላ እንደምታውቁትና አሜሪካና እስራኤል ጦርነቱን ሲከፍቱ እኛ ኃይለኛ ጦርነት እንከፍታለን፣ ህዝቡ ተነስቶ የመንግስት ቢሮዎችን ይይዛል፣ የመንግስት ተቋማትን ይቆጣጠራል። ከዛ በኋላ የሞሳድና የሲአይኤ ሰላዮች ደግሞ በኩዌት በኳታር በምናምን በኩል አድርገው በልዩ ኦፕሬሽን ዩራኒየሙን ይዘው ይወጣሉ ነው። ሌላ ነገር አይደለም። ከዛ አይርጂሲ ምናምን የሚባሉ ነገሮች ፈርጠጥ ይጠፋሉ ወይም በህዝባዊ ማዕበል ይመታሉ ነው። ከህዝብ ጋር ሆነን እንዋጋቸዋለን ነው። ያ ፌል አረገ። ህዝቡ ካሁን በኋላ ችግሩን እየተለማመደ ነው የሚሄደው። በቃ እየተለማመደ አዳፕት እያደረገው ይሄዳል። ከዛ በፊትም ደልቶት በሚገርም ሁኔታ ተንደላቆ የሚኖር ህዝብ አይደለም። በጣም ከባድ ነው ለእነ አሜሪካ። እኔ እንደማስበው ለኢራንም ቀላል አይደለም። ግን የተዘጋጀች ናት ኢራን። በትራዲሽናል ኮንቴክስት የኢራንን የጦር ስልት አሁን ባለው ሁኔታ አናላይዝ ማድረግ አይቻልም። እንደዚህ ነው ብለን ይሄ ኮንቬንሽናል ዋር የሚባለውን ነገር ተጠቅመን በዛ አፕሮች እሷን መግለጽ አይቻልም። በቃ እሷ ይሄ እላይ ያለው ይሄ መሬት ላይ ያለው ነገር የነ አሜሪካና እስራኤል ጦር ማክሸፊያ አድርጋ ነው። የሚገርም ህንፃ ሊሆን ይችላል፣ የሚገርም ነገር ሊሆን ይችላል። ይምጡት፣ ግን እዛ ላይ ጦር አቅማቸው የመሳሪያ አቅማቸው እየተዳከመ ይሄዳል ብላ ከመሬት በታች በቀበረችውና ባዘጋጀችው ነገር ነው አሁን እየኖረች እየተመካች ያለችው ማለት ነው። ይሄ እስከ መቼ ይዘልቃል? ከ2 ሳምንት በላይ ምናምን ይሆናል ብዬ ነው ማስበው። አለበለዚያ እንዴት ይሆናል? እና አሜሪካ አሁን ባለበት ሁኔታ ያሸንፋሉ ብዬ አላስብም። ኒውክለር ይጠቀማሉ ወይ የሚያሳስበኝ ማለት ነው። የሚጠቀሙ አይመስለኝም። ኦኬ ይደራደራሉ ወይ? ምን ብለው ይደራደራሉ? የጄኔቫ ድርድር ይቀጥላል ብዬ አላስብም። አሁን 3ቱ ቅድመ ሁኔታዎች ናቸው። አንደኛው ካሳ ክፈሉ፣ ሁለተኛ ምንድነው አሳሪ ህግ ነው ሊኖር የሚገባው። ከዛ ውጪ ከዚህ ከገልፍ አካባቢ ምናምን ጥላችሁ ውጡ ነው። እሱን ማን ይቀበላል? ትራምፕ የሚቀበል አይመስለኝም። እና ሌላም አለ እና ድርድርም ምንም በቃ ዝግ የሆነበት ጦርነት ነው እየተካሄደ ያለው ማለት ነው። እያየን እንናገራለን። ዋናው ጣጣ መሰላችሁ ለኢትዮጵያ ለመሳሰሉ ሀገሮች ነው ይሄ ነገር። አሜሪካ ባጠራቀመችው በቀበረችው፣ አውሮፓም በቀበሩት ባጠራቀሙት ሀብት ይህንን ክፉ ጊዜ ያልፉታል። ኢትዮጵያ እንዴት ታልፈዋለች ነው የነዳጁ ጉዳይ። ዛሬ 100 ምናምን ገብተዋል። ነገ 120 130 150 ሊገባ ይችላል። የሚቀጥለው ሳምንት እንደዚሁ። ይህ ነገር የት ነው የሚደርሰው የሚለው ነገር ያሳስባል። ለኢትዮጵያ ከባድ ነው። የነዳጅ ነገር በጣም ከባድ ነው። ሌላው ከባድ ነገር ምን መሰላችሁ? ገባችሁ? የነዳጅ ነገር ከባድነቱ በእናንተ ማስላት ይችላላችሁ። ከኑሯችን ጋር የተያያዘ ነው። ከስንት ነገር ጋር የተያያዘ ነው። ነዳጅ ማለት ተወደደ ማለት ከባድ ነው ለሀገሪቷ። ገባችሁ? አሁን በዓለም ላይ በእድገቷ በጣም
ቶፕ ከሚባሉት ውስጥ የምትጠቀስ ሀገር ናት ይቺ ሀገር። በዚህ የነዳጅ ውድነት ምክንያት የሚደርስባት ጫና የሚደርስባት አደጋ ከፍተኛ ይሆናል ማለት ነው። ቶሎ ይሄ ጦርነት ካልተፈታና የሆነ ነገር ካልሆነ በስተቀር። ሌላ ከባዱ ችግር ምን መሰላችሁ? ከባዱ ችግር የአሰብ ጉዳይ ነው። ከዚህ ጦርነት ጋር ተያይዞ የአሰብ ጉዳይ አሁን የኤርትራና የኢትዮጵያ ጉዳይ ብቻ ሳይሆን የኢራን የህልውናም ጉዳይ ሆኗል። ምን ማለት ነው? የኢራን የህልውና ጉዳይ ማለት አሰብ እንግዲህ የሚገኘው ይሄ ማነው ባብኤል ማንዴ በሚባለው ሰርጥ አካባቢ ነው። ሁቲዎች በዛ በኩል አሉ። በዚህ በኩል እንግዲህ አሰብ በላይ በኩል፣ በዛ በኩል ደግሞ እንትን ጅቡቲ ያለች ያን ሰርጥ ማለት ነው ለመቆጣጠር ሁቲዎች በኮንፊደንስ እንዲይዙት የኤርትራ መኖር ግድ ነው። በኢራን ስሌት መሰረት ሁቲዎች የወጣላቸው ያፈጠጡ ያገጠጡ የኢራን ፕሮክሲዎች ቢሆኑም ኤርትራ ደግሞ የኢራን ድብቅ ፕሮክሲ ናት። ማወቅ ያለባቸው ይሄ ነው። የማትናገር የማትጋገር ራሷን የማትገልጥ ግን የኢራን ፕሮክሲ ናት። ኢትዮጵያ አሁን አሰብን ሊያዝ ብትል የምትዋጋው ከኤርትራ ጋር ብቻ አይደለም። ኢራን ሰርቫይቭ ታደርጋለች። ካሁን በኋላ ኒውክለር የድርድር ጉዳይ አይደለም። በቦሌ የኒውክለር ባለቤት መሆን ይፈልጋሉ ኢራኖች እና አሜሪካ። የመጣ ነገር ይምጣ፣ ኢራንን አፈራርሰን ተዋግተን ይህንን ዩራኒየም እንቀበላለን ቢሉ እንኳን የሚቀበሉበት ሁኔታ የለም። አይአርጂሲ ይዞት ይጠፋል እንጂ የሆነ ቦታ በምንም ተአምር አይሰጣቸውም። በምንም ተአምር የሚሰጥ አይደለም። ኢራን አሁን የኒውክለር ባለቤት የመሆን ጉዳይ በቃ የህልውና ጉዳይ አድርጋ ነው የምትወስደው። አሁንም እንኳን እየሰሩ ይሁን አይሁን አናውቅም። አሜሪካኖች አውድመነዋል አጥፍተነዋል ብለው እየተጽናኑ ጊዜ እየገዙ ቢሆንም እነሱ በምሽጋቸው እየሰሩት ይሁን አይሁን የሚታወቅ ነገር የለም። አሁንም እንኳ ዛሬ እንኳ ኢስፋንን እየመቱ ነው። ኢስፋንን እየመቱት ያለው አሁንም እዛ ነው እየተሰራ ያለው ብለው ስለሚያስቡ ነው። የሚታወቅ ነገር የለም እና የአሰብ ጉዳይ ኢትዮጵያ የምትጠይቅበት ሁኔታ ካላስተካከለች ለኢትዮጵያ አደጋ ይዞ የሚመጣ ነገር ነው። ለምንድን ነው እንዲምላችሁ ለኢትዮጵያ አደጋ ይዞ ይመጣል ማለት? አሰብን በቃ በእነ አሜሪካና በምዕራባውያን ግፊት ይዛ ኤርትራ የምትባል ሀገርን በቃ አይመለከተኝ፣ ኤርትራ አንቺ ነፃ ሁኚ አሰብን ስጪ ብትል፣ ትናንትና እንዳልኳችሁ አሰብን ብቻ መያዝ ማለት የሆነ ቮልካኖ ላይ የተሰራ ቤትን ተከራይቶ እንደመኖር ነው ለኢትዮጵያ። በዚህም በዛ መሳት ነው በቃ የትኛው መርከቧ ነው የሚያልፈው? አያልፍም። ኢትዮጵያ ማድረግ የምችለው ዘሆል ነው በቃ መያዝ ካለባት ዘሆል ኤርትራን ከያለች በስተቀር ዘሆል ማለት ነው ሰላም አታገኝም። አሁን ኤርትራን እንትን አሰብን ያዘችም አልያዘችም ኢትዮጵያ አሰብን እፈልጋለሁ የባህር በር እፈልጋለሁ የሚል ጥያቄ እስካነሳች ድረስ ኤርትራ ካሁን በኋላ ኤርትራ ብቻውን አትቀጥልም። ግሬተር ኤርትራ የሚል አዲስ ማኒፌስቶ ጀምሯል። ይሄ ግሬተር ኤርትራ ማለት ኢትዮጵያን ማጠቃለል ነው። እስከ የት የሚለውን እናገራለን፣ እመለሳለሁ በኋላ።